ምን እንዲያደርግልሽ ነው የምትፈልጊው? ከነጋ እሳት አላቀጣጠልኩም። ቁርስም አልበላም። ልጅ በዚህ ልክ ይሄናል ተርቦ ማየት በጣም ይከብዳል። ቅዱሳኖች ለእናታችን ድረሱላት፣ ለልጆቹ ድረሱለት። በቅርብና በሩቅ ያላችሁ የተወደዳችሁ የአባቴ ፕሮግራሞች እንዴት ዋላችሁ? እንዴት ተሻላችሁ? እኔ የአባቱ አገልጋይ መድኃኒት ነኝ። ዛሬ ወደ አንድ ገጠር ስፍራ ላይ ተጠቁሜ አንድ ልጆቹን ለማየት ወደ እሱ ቤት እየመጣ ነው። እስኪ ያለውን ነገር አብረን የሚል ትከታተሉኛላችሁ። ሰላም ለዚህ ቤት፣ እንዴት ናችሁ? አባቴ እንዴት ነህ? ሰላም ነው? እንዴት ነህ? ሰላም እንዳትጥለኝ ወቅበት ይሁን። ሰላም ናችሁ? እንዴት ነው? በዚህ ውስጥ ነው የምትኖሩት? እዚህ ውስጥ ነው የምትኖሩት? እነዚህ አንተ ልጆች ናቸው? እንዴት ነው ናችሁ ነው በዚህ ክፍት ቤት ውስጥ የምትኖሩት? እየገባብህ ይሄን አቅም ባለ ሰዓት ነው የሰራኸው። ይሄን ከላይ ላስቲክ ነው ያደረግከው። እነዚህ ሁሉም 4 ልጆች ናቸው። 3 ወንድ 1 ሴት ነው ማለት ያንተ ናቸው። በምንድን ነው ሻው የምትተዳደሩት? እናቴ አማርኛ ትችያለሽ? አትችይም? ሌላት ምን ትሰራለች እሷ? ምንም ነገር የምትሰራለች። እሷም ያማታል። ግን ታማሚ ናት አለኝ። እኔም ከሷ አይባስኩኝ ታማሚ ነኝ። እንግዲህ ሰውነቱን እንደምትመለከቱት ነው። ራብም ህመምም አለ። በዚሁም ሆኖ ቆሞ እየተንቀጠቀጠ ነው ማየውና በጣም ያሳዝናል። 4 ልጆች አሉት። በዚህ ቤት ነው የሚያድረው። ጎርፍ አለ፣ ብርድ አለ፣ ፀሐይ አለ። አቅም ባለኝ ሰዓት ነው የሰራሁት ይሄን ቤት። ግን አሁን አቅም አጥቼ ቆሟል የሚለው እንግዲህ የምታዩት ነገር ነው። ዙሪያው እንዳለ ክፍት ነው። እኔ ግን ለጊዜው አሁን የሚበላ ነገርና ትንሽ አልባሳት ለጊዜው ቢሆን ልብስ ጊዜ ይሰጣል፣ ሆድ ጊዜ አይሰጥም። ለሆዳቸው የሚሆን ነገር ትንሽ አንጥቻለሁ። የምትተኙት ምን ላይ ነው? ነገር የለም። እኔን አይዞክ የተቀመጠበት አልተመቸው። እንግዲህ ቅዱሳኖች ይሄው የምታዩት ነገር ቤቱን ያው ዙሪያው እንደምታዩት ምንም ነገር የለም። የሚቀመጡበት ነገር እንኳን የለም። ይሄው እስከዚህ ድረስ ባዶ ነው። ማየው ነገር ምንም ነገር የለምና ልጆችህ ይማራሉ። እስኪ ተነሳባዬ ነው። እስኪ ወደኔ ነው። ትችላለህ አማርኛ? ነው እስኪ ይማራሉ ልጆችህ? ትምህርት አስገብተህ ነበር አቅም ባለ ሰዓት? እቺ ልጅ እንዳለ ጭንቅላቷ እኮ ፈነዳርቷል፣ ቆስሏል። ጭንቅላቷ እንዳለ ቆስሎ ነው ያለው። ቅዱሳኖች 3 ወንድ 1 ሴት ነው ያለው። አቅም ባለኝ ሰዓት አስተምራቸው ነበር። አሁን ግን እንኳን ላስተምራቸው ለወዳቸው ማጥቼ ተቸገር ያለው ነው እያለች ያለችው። ስለነዚህ ህፃናቶች ስትሉ በቅርብ በሩቅ ያላችሁ አባታችን እንግዲህ ተመልከቱት። ከሰውነት ውጪ ነው ተመልከቱት። የለም ባዶ ነው። ተመልከቱት፣ እዩት። እንግዲህ ቅዱሳኖች ዘር፣ ሃይማኖት፣ ብሔር ሳትሉ እባካችሁ ስለዚህ አባት ስትሉ እጃችሁን እንድትዘረጉ በቅርብ ቀን ስንኖር እንረዳዳ። ቅዱሳኖች
ስንሞት ነጠላ ይዞ መሮጡ ትርጉም የለውምና አባታችንን እንደውም ልጆቹን ስለሱ ስለ አባታችን ስትሉ ኦርቶዶክስ የሆናችሁ ፕሮቴስታንት የሆናችሁ ሙስሊም የሆናችሁ በቅርብ ቀን አባቴን እንድታግዙት በጌታ ፍቅር አሳስባለሁ። እኔ ለአሁን ያመጣሁት አልባሳትና ቀለብ አለ፣ ይሄንን ሰጣለሁ። በዚች ሳምንት ይሄ ግንቦት ወር ሳያልቅ ይሄ ቤት ቆርቆሮ ለብሶ ጭቃ ተመርጎ ቀለም ተቀብቶ ለአባታችንም የሚተኛበት ጎኑ የሚያርፍበት ፍራሽ፣ ቆንጆ ብርድ ልብስ፣ ቆንጆ አልጋ ተገዝቶ ከነ ልጆቹ የሚያርፍበትን ቦታ እንድናደርግ በጌታ ፍቅር አሳስባለሁ። ምን ይደረግላችሁ? እሺ ለአባታችሁ ለእናንተ ምን ይደረግ? እስኪ እኔ አባት አይዞህ ምንድን ነው አሁን? እሺ እንዴት ሆነሽ ነው የምትኖሪው? ይሄ ህዝብ ምን እንዲያደርግልሽ ነው የምትፈልጊው? እሳትም አላነደርኩም። ይኸው ወጥቶ ሄደው ምንም ይዞልኝ አልመጣም። በራብ የውሳት ራሱ የምተኛበት ይሄ ነው። ከነጋ እሳት አላቀጣጠልኩም። ቁርስም አልበላንም። ምንተኛው እዚህ ጋ ነው። ምንም ነገር የለንም። እኔም ያመኛል ለምትሉ ተመልከቷት። እሷንም ምን እንደምትመስል ተመልከቷት። እውነት በጣም ታሳዝናለች። ቅዱሳኖች በጌታ ፍቅር አሳስባችኋለሁ። ዛሬ በለቅሶ ፊታችሁ ላይ ቀርበናል። በቅርብ ቀን ደግሞ በሳቅ በምስጋና በፊታችሁ እንደምንቆም ይችም እናታችን በእውነት 4 ልጅ ወልዳ በእውነት እንደዚህ ሆና ነው ያለችውና እባካችሁ ስለ እግዚአብሔር ስትሉ አግዟቸው፣ እርዷቸው። በቃ እንርዳ። በቃ ሰውን ለመርዳት ሰው መሆን በቂ ነው። በጌታ ፍቅር አሳስባችኋለሁ። አባ ቁርስ በልተሃል? እስኪ በለው። ሴቶታኒ አልበላ። አንተስ ቁርስ በልተሃል? አልበላንም ነው እያሉ ያሉት። እንግዲህ የሰው ልጅ በዚህ ልክ ይሄን ያህል ተርቦ ማየት በጣም ይከብዳል ቅዱሳኖች። ስለዚህ እባካችሁን ዘር፣ ሃይማኖት፣ ብሔር ሳትሉ ለአባታችን ድረሱለት፣ ለእናታችን ድረሱላት፣ ለልጆቹ ድረሱለት። በቅርብ ቀን አምሮ ወፍሮ እንደምናየው እርግጠኛ ነንና በቻልነው አቅም 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነውና እባካችሁ 100 ብር ይሁን 500 ብር ይሁን 1000 ብር ይሁን $50 ይሁን $100 ሁላችሁም የያቀማችሁን እንድትረባረቡና በቅርብ ቀን ፍሬያማ ደግሞ ሆኖ አኮራችኋለሁ። እዚህ ቤት ላይ ሳቆኑ አሳያችኋለሁ። ድሮም ከጎኔ ያላችሁ አሁንም ከጎኔ እንድትቆሙ አሳስባለሁ። እስኪ እናልብሳቸው። ምን ተሰማከ? የኔ አባት ምን ተሰማከ? እንግዲህ አሁን በቻልኩት አቅም አልብሻለሁኝ፣ ቀለብም አምጥቻለሁ። ምን ተሰምቶሃል? እሺ እግዚአብሔር ይስጥሽ። አሜን 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 አሜን። ሰላም ይሁንልኝ። አሜን። ጌታ ይባርክሽ። አሜን ይስጥሽ። አሜን። ህዝቡ ምን እንዲያደርግልን ነው የምትፈልገው? መልእክት የምታስተላልፈው ካለ? ይሄ አሁን እኔ በራሴ ነው ያደረኩት። ከዚህ በኋላ ደግሞ ህዝቡ ምን እንዲያደርግልን ነው መልእክት የምታስተላልፈው? እንግዲህ ያለህን ችግርህን ቤትህን አንተ ነው የምታውቀውና ለዚህ ህዝብ ምን ማለት ነው የምትፈልገው? ሀደራ እያልኩ ነኝ። እኔም አቅሜ ደካማ ነኝ። ያለችውን አቅሜ እርዱኝ። አሁን ደቂቴ ስርቼ መብላት አቅቶብኛል። ስርቼም አልችልም። ዞሬትን ለቅሜ አምጥቼ ነው ከልጆች የምሞላ። አሁን ምንም ነገር የለኝ። አሁን እናንተና ለእግዚአብሔር ይታያችሁ። ምንም ነገር የለኝም። ጾማ እያደርኩ አቅም የለኝም። ምንም ስርቼ አሁን ደክሜ ነው ከልጆች። እሺ እንግዲህ ቅዱሳኖች ያው አባታችን የተናገረውን ሰምታችኋል። እኔ በቻልኩት መጠን ያው አልባሳትንና ለጊዜው ቀለባቸውን ይዤ መጥቻለሁ። አሁን ደግሞ በበለጠ ደግሞ የእናንተን እጅ ነው የምጠብቀው። ምን ተሰማሽ አንቺ? ስለዚህ ህዝብ ምን ማለት ነው የምትፈልጊው? ታማሚ ነው ያለው። ትርዱኝ፣ አግዙኝ። ምንም ነገር የለኝም። እንግዲህ አሁን ደግሞ የእናንተን እርዳታ ነው የምፈልገው። በቅርብ ቀን ውስጥ ደግሞ ያው መተን እዚህ ቦታ ላይ ቤታቸው ተሰርቶ አልቆ በምስጋና እንደምንገናኝ አምናለሁ። አመሰግናለሁ።